Good News Media. ዛሬ ትምህርቴን ቀጥላለሁ ማለት ነው። ዛሬ የመጨረሻው የትምህርት ክፍለ ጊዜ ላይ አለው። የልባችን አይኖች ሲበሩ የሚለውን ትምህርት እንግዲህ ብዙ ነገር ነው የተማርነው። ይህን ትምህርት የምንማርበት ዓላማ ለሁለት ኪዎች አስቀምጫለሁ። ሁለት መሰረታዊ ነገሮችን አስቀምጫለሁ። አንደኛው የምንማርበት ዓላማ የልቦናችን አይኖች ሲበሩ በክርስቶስ የሆነውንና የተቀበልነውን በክርስቶስ በመሆን የተቀበልነውን ነገሮች ሁሉ እንድንረዳ ስለሚረዳን ፕሬዝ ጋድ። በክርስቶስ ስትሆኑ ያገኛችሁት፣ የሆናችሁት፣ የተቀበላችሁት፣ የደረሳችሁበት ስፍራ አለ። አሜን። ፖዚሽናችን ራሱ በክርስቶስ በመሆን ያገኘናቸው ፕሪቪሌጆች በጣም ብዙ ናቸው። የልባችን አይኖች ሲበሩ እነዚህ እናውቃለን። እስቲ አሜን። የልብ አይን ካልበራ በክርስቶስ ሆኖ በክርስቶስ እንዳልሆነ ሰው ወይም በክርስቶስ ካልሆነ ሰው እኩል ራሱን የሚከረከም ይሆናል ማለት ነው። ኑሮ ተወደደ ሲል አብሮ ኑሮ ተወደደ፣ ዱለት ከሚለው ጋር ዱለት የሚል ይሆናል ማለት ነው። ባይብል እንደዛ ብሏል። ኢሳይያስ ላይ ዱለት ከሚለው ጋር ዱለት አትበሉ አለ። አዎ በቃ እና ዝም ብሎ ተራ ከሚያወራው ጋር ተራ እናወራም። እኛ ዲፈረንት ነን፣ የእግዚአብሔር ልጆች ነን። ከእግዚአብሔር የተወለድን የኪዳን ልጆች ነን እኛ። ስለዚህ ወሬያችን በተቀበልነው፣ ባለን፣ በሆነው፣ በደረስንበት፣ በተካፈልነው የእግዚአብሔር ሕይወትና የእግዚአብሔር ስርዓት የእግዚአብሔር ርስት በረከት ቋንቋ ነው የኛ ቋንቋ። ከሁኔታ የምንነሳው ነገር የለም ከቃል እንጂ። እስቲ አሜን። ቃሉ የሚለንን እንጂ ሁኔታው የሚለንን አንደግመውም። ሁኔታው የሚለኝን አይደለም። እስቲ ካዱ እስቲ ዛሬ ሃሌሉያ። ሁኔታ የሚለኝን አይደለም በሉ እስቲ። አይደለም ቃሉ የሚለኝን ግን ነኝ። ሃሌሉያ። ቃሉ ነህ ያለህን ነህ። የኛ በረከት ለሰማይ አይደለም፣ በሰማይ ለኛ የተቀመጠ ነው። በባንክ ብር የምታስገቡት ወይ የምታስቀምጡት ለባንኩ አይደለም አይደል? በባንክ ግን ለማ ለራስህ በፈለክ ቀን ልታወጣው፣ ልትመነዝረው፣ ትራንስፈር ልታደርግ አይደል እንዴ? በኤቲኤም ሄደ እንድታወጣው ያንተ ነው፣ ለባንኩ አይደለም። በሰማያዊ ስፍራ አለ እንጂ ለሰማያዊ ስፍራ አላለ። አንዳንድ ነገሮች እና እንትኑ ራሱ የሆነ ግራ የገባው ነው። አሁን ክርስትና ራሱ ላይት የለም፣ ብርሃን ስለሌለ ሁሉን ነገር ሩቅ ያደርግባል። ሩቅ መቼም ማደርስበት ያደርጋል። እኛ ኢንጆይ አድርገን በዚህ ምድር ላይ እስቲ አሜን የተቀበልነውን ቀምሰን እስቲ አሜን የቀመሱትን ይላል እኮ ሊመጣ ያለውን ዓለም መቅመስ ይቻላል። ማቅ አንድ ነው፣ ምንም ችግር የለም። እዛም ስንሄድ ዘሴም ነው። እዚህ የቀመስነው አንድ አይነት ነው። እዛ ዲፈረንት ነገር ይሆን አርቆብህ እንደውን ነገር አንጠልጥሎ ያስቀመጠው ነገር የለም። ሰጥቶናል፣ ተቀብለናል፣ ተካፍለናል። ያወቅን የተሆነውን የተቀበልነውን በክርስቶስ በመሆን ይሄ በዋናነት የልቦናችን አይኖች እንዲበሩ መጸለይ ብቻ ነው የሚያስፈልገን። የልቦና አይን ሰው ሲበራ በእርግጠኝነት በክርስቶስ ያገኘውን የሆነውን የተደረገውን የተቀበለውን የደረሰበትን ስፍራ ያወራል እንጂ ሁኔታዎች የሚነግሩትን ኪሱ የሚነግረውን ስጋው ውስጥ የሚነግረውን ኑሮው አገር የሚነግረውን የአገር ኢኮኖሚ የሚያወራለትን የቤተሰቡ ኢኮኖሚ የሚያወራውን የሆነ ምናምን ነገር እሱ አናወራም። እሱ አላውቀውም። እኔ አላውቀውም። እኔ አይገባኝም። እኔ የማውቀው ሃሌሉያ እኔ ሰማያዊ ነኝ፣ የሰማይ ዜጋ ነኝ። እኔ
ተቀብያለሁና በሰማይ ልክ ነው የምኖረው። በሰማይ ትሬዠር ልክ አሜን። እና እንደዛ ኑሩ እንጂ አድርጉ። በሰማይ ትሬዠር ተጓደዱ በጌታ። ጌታ ደስ ነው የሚለው። ለምን? ልጁን ነው የከፈለው። ልጁን ኢንቨስት አድርጎብናል። ማንንም ማቀው እስቲ አሜን። በቃ እኔም ማቀው አለ እኮ ማንንም ኢን ክራይስት በክርስቶስ ያውቀው ጻድቅ፣ ቅዱስ፣ የተባረከ በክርስቶስ እስቲ አሜን። ስለዚህ እርስ በርሳችንም ስንተያይ ጤናማ ዓይን ካለን የልቦናችን ዓይኖች ከበሩ የምናየው ከሁኔታው ወይም ከዚህ ከአፈር ከምድር ዘር ተነስተን ሳይሆን ከሰማያዊ ዘር ከተቀበለው ከእግዚአብሔር ዘር ከተቀበለው ከእግዚአብሔር ማንነት ከመለኮታዊ ባህሪ ከተካፈለው በክርስቶስ በመሆን ከተቀበለው ማንንም የማቀው ሁላችን እኩል ነን። እስቲ አሜን። አንዱ ዝቅ ያለ አንዱ ከፍ ያለ የሚባል የለም፣ በአማኝ ውስጥ የለም። እኛ ሁላችን በኩራት ነን። እስቲ አሜን። አሁን ለፍጥረቱ የበኩራት ፈርስት ፍሩትስ ነን እኛ ሁላችን። ዛሬ አንዱ ሰው ጌታን ቢቀበል ቢወለድ እኩል ነው ከኛ ጋር። እስቲ አሜን። እኩል ነው። በቃ እኩል ማን ነው? በአንድ ነገር ነው። እሱ እኔ ያወቅኩበት ድረስ አላወቀም እንጂ በርስት በምናምን በሁሉ ነገር እኩል ልጅ እኩል ተካፋይ ነን። እስቲ አሜን። እኩል ልጅ እኩል ተካፋይ ምንም ነገር በቃ እና ለፍጥረቱ ዛሬ ቢወለድ ለፍጥረቱ የበኩራት አይነት ነው ትለዋል። በኩራት የመጀመሪያው ጌታ ነው አይደል? በኩር የተባለው ከሙታንም በኩር ፈርስት ቦርን ፍሮም ዘ ዴድ ይላል። በኩር ነው እሱ ፈርስት ቦርን ፍሮም ዘ ዴድ። ከዛ በኋላ እኛን ደግሞ መጣን በኩራት። እኛን ግን ሁላችንን በኩራት ሁላችን በኩራት ነን። አንዱ አንዱን አይበልጥም። ታላቅ ታናሽ የሌለው እስቲ አሜን። አንዱ ሀብታም አንዱ የለም። ሁላችን ባለጠጎች፣ ሁላችን የሰላም ሰዎች፣ ሁላችን ጤናሞች፣ ሁላችን የተትረፈረፍን የእግዚአብሔር ልጆች ነን። በዚህ ልክ በዚህ ክብር ራሳችሁን እንድታዩ ፈልጋለሁ። የመጀመሪያው የምንማርበት ዓላማ ይሄ ነው። ሁለተኛው የምንማርበት ዓላማ ቅዱሳን ለልቦናቸው አይኖች መከፈት ወይም ለልቦናቸው አይኖች መብራት ዘወትር ጸሎት እንደሚያስፈልጋቸው ለማስረዳት ነው። ሁልጊዜ የምትጸልዩ ከሆነ ጤናማ ጸሎት የምትጸልዩ ከሆነ ሁልጊዜ ልትጸልዩ የሚገባው ወይም ጳውሎስ እንደ ተከላት ቤተክርስቲያን የኤፌሶን ቤተክርስቲያን ፖል ነው የተከላት እና እንደ ተከላት ቤተክርስቲያን ለሷ ሁልጊዜ የሚማልደው ሁልጊዜ የሚጸልየው ጸሎት ቢኖር የልባቸው አይኖች ይብራ ነው። የሁልጊዜ ምጡ የሁልጊዜ እንትኑ ለቅዱሳን የሚጸለይ የምልጃ ጸሎት የልብ አይን እንዲበራ ነው። ጌታ ይባረክ። ሌላ ምንም ለቅዱሳን ምን ጸልያል? በቃ ነው። የልቡ አይን ይብራ፣ የተቀበለውን ይወቅ፣ የደረሰበትን ስፍራ ይወቅ። ለቅዱሳን ሁልጊዜ ለአማኞች የሚጸለየ ነው እንጂ ገና እንዳላገኙ ታገኛለሽ የሚባል ተስፋ አይደለም። ተቀብለናል። ምን ያልያዝነው አለ? የሆነውን እንዳልሆንን የያዝነውን እንዳልተቀበልን ገና ተስፋ የሚደረግብን አይደለም። ለቅዱሳን የሚደረግ ምልጃ፣ ለቅዱሳን የሚደረግ ጸሎት የልባቸው አይኖች ይብሩ። ጌታ አይናቸውን አብረው እና ይዩት። አረ ይዩት፣ የተቀበሉትን ይዩት፣ ከፍታቸውን ይዩት፣ ኪሏቸውን ይወቁ፣ ማንነታቸውን ይረዱ ብለን ነው የምንጸልየው። ፖል ለኤፌሶን ቤተክርስቲያን ይጸልየው እንደዛ ነው። እንደ ቤተክርስቲያን አመራር ወይም እንደ ቤተክርስቲያን መሪነት ወይም እንደተሰጠን የአገልግሎት ኃላፊነት ለህዝባችን ለቅዱሳን የምንጸልየው ጸሎት በዋናነት ይሄ ይሆናል። ለማያምኑ ሰዎች የምንማልደው ምልጃ ወንጌል እንዲደርሳቸው ወንጌል ሲደርስ ልቦናቸው የተከፈተ እንዲሆን ለወንጌሉ ልቦናቸው የሊዲያ ልብ ከፈተላት እንዳለው። ስለዚህ በቃ ምልጃ ብዙ ምልጃዎች ላላመኑ ሰዎች የምንጸልየው የምንማልደው ምልጃ የምንጠይቀው እግዚአብሔርን የምናሳስበው ማሳሰቢያ እንዳለ ሁሉ ለሚያምኑ ለቅዱሳን ደግሞ የምንማልደው ወይም የምናሳስበው ማሳሰቢያ ቢኖር የልቦናቸው አይኖች ይብሩ ነው። ወይም የልቦናቸው አይኖችን ሊያበራ የሚችለው የጥበብና የመገለጥ መንፈስ ይሰጣቸው ነው። በቃ ይሄ ነው። የጥበብና የመገለጥ መንፈስ ያገኙ ይሰጣቸው። የጥበብና የመገለጥ መንፈስ ካላገኙት፣ ካላወቁ፣ ካልተረዱት፣ በዚህ ብርሃን ውስጥ ካልተመላለሱ፣ ተቀብለው እንዳልተቀበሉ፣ ሆነው እንዳልሆኑ እንዳይመላለሱ ወይም እንዳይሆኑ የሚጸለይ የምልጃ ጸሎት ይሄ ነው። ስለዚህ መነሻ ጥቅሳችን ኤፌሶን 1
ከ16 እስከ 19 ላንብበው። ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። ማሳሰብ ማለት ምልጃ ነው። በቃ ማሳሰብ እግዚአብሔርን አሳስበዋለሁ። ስለማ ስለ እናንተ እያለከ ነው። ለቅዱሳን ማሳሰብ ይባላል። ስለ ቅዱሳን ማሳሰብ። ፖል እኮ እንኳን ስለ ሌሎች እንኳን ስለ ቅዱሳን እንኳን የእውቀት ብርሃን ስላልደረሳቸው ሰዎች ይቅርና እሱ እንኳን ዕውቀት ደርሶኛል፣ በርቶልኛል፣ ገብቶኛል፣ እስከ 3ኛ ሰማይ ተነጥቄያለሁ እንድነግራችሁ ብነግራችሁ አትረዱትም ያለው ጳውሎስ እንኳን ሳይቀር ስለኔ ጸልዩ ይላል። ስለኔ ይላል ፖል። ለሱ እንኳን ምልጃ እንዲያረጉለት ስለኔ ጸልዩ። እና ለቅዱሳን የሚጸለይ ጸሎት አለ። ለቅዱሳን አንዱ ስለ አንዱ የሚማልደው አንዱ ስለ አንዱ እና ለማያምነው እንደምንጸልይ ሁሉ ለሚያምነውም የሚጸለይ ጸሎት አለ። ኤኒዌይ ማሳሰብን ስለናንተ ማሳሰብን አልተውም። ሁሉ ጊዜ ስለናንተ እያመሰገንኩ ወይ ጌታ መልካም ምናምን እያልኩ ስለነሱ ላደረክላቸው ለሆኑት ነገር አመሰግናለሁ ከምለው በላይ ከማመሰግነው ውጪ ደግሞ የማሳስበው ማሳሰቢያ ደግሞ አለኝ ብሎ የሚናገረው ማሳሰቢያ ይሄንን ነው። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እጠይቃለሁ፣ እለምናለሁ። የጥበብና የመገለጥ መንፈስ እንዲሰጣችሁ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ፣ እጠይቃለሁ። ለምን? ይህም ይላል ቀጥሎ ይሄ የጥበብና የመገለጥ መንፈስ ሲመጣ የሚያደርገውን ነገር ሲናገር ይህም ምኑ የጥበብና የመገለጥ መንፈስ ሲሰጣችሁ እኔም ማልደው ሁሉ ጊዜ እግዚአብሔርን የማሳስበው ነገር ያን መንፈስ እንዲሰጣችሁ ነው። ያ መንፈስ ሲመጣ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ሁሉ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ምን ትሉ ዘንድ ከኔ ጋር የሆናችሁ ሁላችሁ በሉልኝ አንዴ ታውቁ ዘንድ። ታዩ ዘንድ አይደለም። የልቦናችሁ አይኖች ሲበሩ ታዩ ዘንድ ሳይሆን ታውቁ ዘንድ መረዳት ነው። አይን ሲበራ ትረዳለህ፣ ታውቃለህ፣ ማንነትን ታውቃለህ፣ የተቀበልከውን ታውቃለህ፣ ማወቅ ይሆናል። ታውቁ ዘንድ ነው የልቦናችሁ አይኖች እንዲበሩ። ያ የልብ አይን ሲበራ ግን የምታውቁት የምትረዱት ነገር አለ። እስቲ አሜን። ታውቁ ዘንድ ነው። ሶስቱም ምን እንዲሆን ሶስት ነገር ነው እዚህ ጋር ሶስት ምን እንዲሆን። አንደኛው የመጥራቱ ተስፋ ምን እንዲሆን ምን እንደሆነ አጭሩ የተጠራችሁበት ዓላማ የተጠራበት ተስፋ የመጣበት ዓላማ ነው ብሎ የጠራችሁ ዓላማ ምን እንደሆነ ታውቅ ዘንድ። የመጀመሪያው ለምን መጣ ወደ እኔ ኑ ሲል ለምን መጣ እሱን ታውቅ ዘንድ የልብ አይን ይብራ። የተጠራበት ዓላማ እንዲገባ የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ። ሁለተኛውስ በቅዱሳን ዘንድ። እስቲ አንድ ሰው አሜን ይበል እስቲ። በቅዱሳን ዘንድ ያለው የርስት ክብር ባለጠግነት በማን ዘንድ ነው ያለው? ርስቱ በአንተ ዘንድ። እንደውም በእንግሊዘኛው in the saints ነው የሚለው በቅዱሳን ውስጥ ያለውን። እስቲ አንድ ሰው አሜን። በቅዱሳን ዘንድ ሲል ሳይሆን in the saints በቅዱሳን ውስጥ ያለውን የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ። ርስቱ ብዙ ነው፣ የተቀበልነው ርስት ሰፊ ነው። ያን የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ። ሶስተኛው ሲመጣ የኃይሉ ታላቅነት ለኛ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። አንደኛው ምንድነው ያልኩት? የመጥራቱ ተስፋ። አንደኛው እርሱ እኛን የጠራበትን ተስፋ እንረዳለን። ምን ሲሆን? አይናችን ሲበራ፣ የልቦናችን አይኖች ሲበሩ የተጠራንበት ዓላማ የተጠራንበት ተስፋ ምን እንደሆነ እንረዳለን። ለምን መጣው? ለምን ወደሱ መጣው? አንደኛው የጠራን ለምንድን ነው? ለእረፍት። ወደ እኔ ኑ ያለን ለምንድን ነው? ማቴዎስ 11:28 እኔ ምን አደርጋቸዋለሁ? አሳርፋቸዋለሁ። እስቲ አሜን። ከመከራ ወደ መከራ አላጋባንም። የለም ወደ እረፍት ነው የመጣው። ንገሯቸው። ኖ ለእረፍት ነው የመጣሁት። አልነግርህም። የምን መከራ? ሃይማኖት ይወዳል፣ እንደው
ይወዳል። በብርሃን ህዝብ እንዲመላለስ አያረግም? በእውቀት እንዲመላለስ አያረግም? ወገኔ መከራም አለ በዚህ ውስጥ። ምንድነው መከራው? መከራው ይነገረን። መከራ የሚባለው ስለ ወንጌል ከሆነ መከራ እንቀበላለን። ክርስቶስ የተቀበለውን አይደለም። በደንብ ስሙኝ። ክርስቶስ ስለኛ መከራን ተቀበለ ይላል አይደል? ስለኛ መከራን ተቀበለ። ከበር ውጪ መከራን እንዲቀበል ክራይስት ስለኔ፣ ስላንተ፣ ስላንቺ መከራን ተቀብሏል። እሱን መከራን እንድንቀበል አይደለም፣ እሱ የተቀበለውን አይደለም። በእኛ ሁኔታ በእኛ ጉዳይ የሚመጡ መከራዎች ስለ ወንጌል አብረኸኝ መከራ ተቀበል ብሎታል ጳውሎስ ለጢሞቴዎስ ሲመክረው። ስለ ወንጌል አብረኸኝ መከራን ተቀበል። ስለ ስሙ ስደት ይመጣል። ክርስቲያን ስለመሆናችን ክርስቲያን በመሆን ከአካባቢ፣ ከሀገር፣ ከጎሳ ምንድነው ከቀዬ ከምን ስደት መከራ ሊመጣ ይችላል። ክርስቲያን ስለመሆናችን የሚመጣ መከራ አለ። ስለ ወንጌል ማለት ስለ ትምህርታችንም ነው። ወንጌል የሚለው የግድ ወተን የምንሰብከው ብቻ ሳይሆን ላልዳኑትም እንድናገረው ብቻ ሳይሆን ለዳኑትም የምናወራው ወንጌል ይባላል። የምስራች ነው። እስቲ አሜን። ላልዳኑት የምናወራውም የምስራች ነው። ለነሱ ኮንግራቹሌሽን ብለን እንኳን ደስ አለ ክርስቶስ ስላንተ ሞቶልሃል ብለን ውጪ ላሉት ይህንን የምስራች እንደምናወራው ሁሉ ወደ ቤቱም ሲመጡ ወደ ጌታ ቤት ወደ ህብረቱ ወደ መሰባሰቡም ሲመጡ የምናወራቸው የምስራች ነው። እስቲ አሜን። ማወራቸው አሁን እኮ ወንጌል ይባላል። በብዙ ትርጉም ከፈለጋችሁ የጽድቅ ወንጌል በሉት፣ የምናምን ወንጌል ነው። የምስራች ነው። ኮንግራቹሌሽን ነው። ስለዚህ በትምህርቴ ስደት ሊመጣ ይችላል። እሱን እቀበላለሁ። ምንም ችግር የለም። በምንም ውስጥ በማወራው ሜሴጅ ባለቀ የክርስቶስ ስራ ላይ ለሚመጣ ስደት ለመቀበል ችግር የለብንም፣ ዝግጁ ነን። ባለቀ የክርስቶስ ስራ ላይ ክርስቶስን ሰብከን የሚመጣውን ስደት እንቀበለዋለን። ምንም ይምጣ የትም ምንም ሰው ማይቀበል ሰው ይስደበን እንኳን እኛ ለአንደኛ ቆሮንቶስ 15:15 ላይ ክርስቶስን አስነስቶታል ብለን አለ ጳውሎስ። ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል አለ። ምን አሏቸው እነሱ? ሐሰተኞች አሏቸው። ሐሰተኞች እኛ ምስክር ነን፣ እኛ የትንሣኤው ምስክር ነን አለ። ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች ግን የእግዚአብሔር ምስክሮች ሆነን ተገኝተናል። እኛ የሚያስፈልገን የእግዚአብሔር ምስክር ሆነን መገኘት ብቻ ነው። አብ በክርስቶስ ኢየሱስ ለሰራው ስራ እንሰብካለን። እኛ የእሱ ምስክር ነን። ማንም ይቀበል አይቀበል ከመቀበልና ካለመቀበል ከጀማው ጋር የምንሄድ ጉዳይ አይደለም። ጀማው ስለሰማን ብዙ ህዝብ ስለመጣ ወሬያችንን እውነት አያደርገውም። ጥቂት ህዝብ ስላለን ወሬያችንን ሐሰት አያደርገውም። ትምህርታችንን እውነት ሐሰት የሚያደርገው እግዚአብሔር ብቻ ነው። ቃሉ እንደሚለን ማውራት ብቻ ነው። ከቃሉ ውጪ አለማውራት ነው። እስቲ አንድ ሰው አሜን። ስለዚህ ሰው መጣል ጀማ ሆ እንዲሉልኝ አይደለም የምፈልገው። ሆ የሚል አድማቂ ፈልገን አይደለም የጀመርነው። እኛ የክርስቶስ ምስክር ነን። አድማቂ አይደለም እኛ እንትን የለብንም። እኛ ፕራይዝ ጋድ ሃሌሉያ። የተጠራውት ለረፍት ነው። ወደ እኔ ኑ ጌታ ነው ያለው። እኔም አሳርፋችኋለሁ። ወደ እኔ ኑ ያለን ለምንድን ነው? ሊያሳርፈን ነው። ቀጥሎ ከኔም ተማሩ የዋህ ነኝ በልቤም ትሁት ነኝ ለነፍሳችሁም ረፍትን ታገኛላችሁ። ቀጥሎ እንደውም ለነፍሳችሁ ምን ታገኛላችሁ? ረፍትን ታገኛላችሁ። የነፍስ መቅበዝበዝ ውስጥ አይደለንም አሁን ያለ ነው። የነፍስ ረፍት ውስጥ ነን። እስቲ አሜን። ሁለተኛው የክርስቶስን በጎነት እንድንናገር ጠርቶናል። ልክ ነው። በጎነቱን ለማውራት ነው የጠራን። አንደኛ ጴጥሮስ 2:9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን ነው የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ። እስቲ አሜን። የእርሱን በጎነት ለማውራት ከጨለማ ወደሚደነቅ ብርሃን ከመጣችሁ ሁልጊዜ ልታወሩ የሚገባው እግዚአብሔር መልካም ነው ልትሉን፣ የእርሱን በጎነት ልትነግሩ የተመረጠ ትውልድ። የተመረጥከው የመጣው ከጨለማ ወደሚደነቅ ብርሃን የጠራችሁ አይደል የሚለው? ከጨለማ አይደል የተጠራ ነው? ወደ እኔ ኑ ብሎ አይደል የጠራን? ከጨለማ ውስጥ ያወጣን የእርሱን በጎነት እንድንናገር ነው። ስለዚህ እግዚአብሔር ክፋት የለበትም። እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል መልእክታችን ይህች ናት አለ ዮሐንስ በመልእክቱ።
ስለዚህ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም። ስለዚህ እግዚአብሔርን ብላክ ኤንድ ዋይት እያደረጉ ሲያወሩብህ ሃይማኖት ይወዳል። በቃ መንታ ማድረግ መንታ እግዚአብሔርን እንትን ያደርጋል ያድናል አያደርግም። ያድናል። እሱ አዳኝ ነው። እሱ ፍቅር ነው። እሱ መልካም ብቻ ነው። እሱ ብርሃን ነው፣ ክፋት የሌለበት ቡራቡሬ እግዚአብሔር አላውቅም። እግዚአብሔር መልካም ነው። የማወራው ከጨለማ ወደሚደነቅ ብርሃን የተጠራሁት ላወራው የተጠራሁት የእርሱም በጎነት ብቻ ነው። እርሱም በቃ የመጣሁት ለምንድን ነው? የመጥራቱ ተስፋ ልቤ ከበራ ሲገባኝ ልቤ ሲበራ ጋድ ኢዝ ጉድ እላለሁ። እግዚአብሔር መልካም ነው። በመከራ ቀንም ድገሙልኝ እስቲ እግዚአብሔር ምንድን ነው? በመከራ ቀንም መከራ አምጪ አይደለም እግዚአብሔር መልካም ነው አለና መልካምነቱ የሚታወቀው ከመከራ ሲያስጥል ነው አለ። በመከራ ቀን እንጂ የመከራ አባት የለንም እኛ። የመከራ አባት የለንም። የመከራ ቀን ሊኖር ይችላል። የመከራ ቀንም ቢመጣ ምን ያደርጋል? ያስጥላል፣ ይሸሽጋል። እስቲ አሜን። እግዚአብሔር መልካም ነው። አብሮ አይሄድም እኮ እግዚአብሔር መልካም ነው። መከራ ያመጣል፣ አብሮ እኮ አይሄድም እኮ እንዴት ማይድ ይሁን። እኔ እኮ በጣም እኮ ነው የሚገርመኝ። እሺ ፕሬዝ ጋድ አብሮ ማይሄድ እኮ ነው። እግዚአብሔር መልካም ነው አለና በመከራ ቀንም ሲሸሽ ማስጣሉ እኮ ነው፣ መሸሸጉ እኮ ነው መልካም ነው ያስባለው። ከዚህ ሲያስጥልህ እኮ ነው። ከክፋት እኮ ሲያወጣ እኮ ነው። ከአደጋ እኮ ሲያስጥለን እኮ ነው። እግዚአብሔር መልካም እረኛ ነው የምትለው። ክርስቶስ እኮ መልካም እረኛ እኔ ነኝ። መልካም እረኛ መልካምነቱ የሚታወቀው ነፍሱን ስለ በጎቹ ሲሰጥ ነው አለ፣ ሲያኖር ነው አለ። ነፍሱን ስለ በጎቹ አውሬ ሲመጣ ነፍሱን ስለ በጎቹን ወደ ኋላ አስጥሎ እሱ ከአውሬ ጋር ሲታገል ነው መልካም የምንለው። መልካም እረኛነቱ የሚታወቀው ነፍሱን ስለ በጎቹ ሲሰጥ ሲያኖር፣ ነፍስ እስከ መስጠት ለበጎቹ ሲሞት እሱን መልካም ነው ይለዋል። እስቲ አሜን። እግዚአብሔር መልካም ነው። ሶስተኛው ለርስቱ የተለየ ቅዱስ ሕዝብ እንድንሆን ጠርቶናል። እኔ ስለንቀረን ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና ይላል። ወይም በቅድስና እንድንኖር ጠርቶናልና ወደሱ ሲጠራን ሊቀድሰን ነው። ቅዱስ ሊያረገን ነው። ልዩ ሊያረገን ነው። ከዓለም አወጣን፣ ከመከራ አወጣን፣ ለየን እኮ ማለት ነው። መለየት እኮ ማለት ነው ቅድስና። መቀደስ ማለት እኮ መለየት። ለየን እኮ ከተለያዩ ችግሮች አስጣለን እኮ ቀደሰን፣ የእርሱ እንድንሆን አደረገን። የእርሱ ነን እኛ። አራተኛ የክርስቶስን ወንጌል ለመስበክ ጠርቶናል። ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና የጠራንበትን ተስፋ ነው። እሺ ስለዚህ የጠራነው እኛ አንዱ ይሄን የምስራች ለማውራት ነው። ከጨለማ ወደሚደነቅ ብርሃን ከመጣን ለብዙዎች ወንጌልን ለመስበክም ነው። በዛው ነው። ሌላ ቦታ ላይም በጸጋው የጠራኝ ለምን አለ? ስለ እርሱ ወንጌል ልሰብክ ዘንድ። የተጠራውበት ዓላማ ወንጌልን እንድሰብክ ነው አለ። ስለዚህ የመጥራቱ ተስፋ የተጠራውበት ዓላማ ምን እንደሆነ ከገባኝ ወንጌልንም በግልጽ የተጠራችሁ ካወቃችሁ። አንድ ሰው ሲናገር ቅርብ ወቅት ላይ ሰምቻለሁ፣ ጆሮዬ ውስጥ ገብቷልና ክርስቲያኖች ወንጌልን የማይሰብኩት የሲኦልን አስከፊነት ስለማያውቁ ነው። ቢያውቁ ኖሮ ማለት ነው። በጣም ክርስቲያኖች የሲኦልን አስከፊነት አያውቁትም። የሲኦልን አስከፊነት፣ የሲኦልን መጥፎነት ቢያውቁ ኖሮ ዛሬ እስቲ ወንጌል መሰከራችሁ ስል ሁላችሁም እጃችሁን ታውጡ ነበር። ዛሬ ወንጌል የነገራችሁ ለአንድ የሆነ ሰውም ቢሆን እስቲ ወንጌል የተናገራችሁ ብል እንደ ታጠፈ ጃንጥላ እንዲህ አንልም ነበር ማለት ነው። ብናውቅ ሁላችን እኔ የእሱ ምስክር ነኝ ብላችሁ የትንሣኤው ምስክር ነኝ ብላችሁ ታወጡ ነበር። ጌታ ይባረክ። ስለዚህ ይግባችሁ። የተጠራውበት ዓላማ ወንጌል እንድሰብክ ነው። እስቲ አሜን። በጨለማ የሚመላለስ ህዝብ አለ። ተው በጨለማ አትጓዝና በብርሃን ኑር ብለን መጥራት ምንም አያሳፍርም። አላሰባት ይህንም በሰሙ ጊዜ ይላል። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ወንጌሉን ሲሰሙ ወንጌሉን ሰበኩና ጴጥሮስ መንፈስ ቅዱስ ከወረደባቸው በኋላ በጣም ለተሰበሰቡት
እነዚህ ጉሽ ጠላ ጠጥተዋል ምናምን ብለው ለተሰበሰቡ ግራ ለገባቸው ወንጌልን ጴጥሮስ ተነስቶ በደንብ አድርጎ ከሰበከ በኋላ ነው ይሄ። ጴጥሮስም ንስሐ ግቡ አለ። ቁጥር 38 ላይ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ለምን? ቀጥሎ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ጌታን ተቀበሉ። በጌታ በኢየሱስ ተጠመቁ። በስሙ ውስጥ ተጠመቁ። ጌታን ተቀበሉ። ጌታ ኢየሱስ ክርስቶስን ስትቀበሉ በዛች ሞመንት የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። እኛ እንደተቀበልነው እያለ ነው። በልሳን እየተናገሩ ነበር። እኛ እንደተቀበልነው እናንተም ትቀበላላችሁ። ምንን? የመንፈስ ቅዱስን ስጦታ ወይም ስጦታ የሆነውን መንፈስ ቅዱስን። የመንፈስ ቅዱስ ስጦታ ሲባል ጊፍትስ አይደለም፣ ጊፍትስ ኦፍ ዘ ሆሊ ጎስት አይደለም፣ የመንፈስ ቅዱስ ስጦታዎችን አይደለም። መንፈስ ቅዱስ ብዙ ስጦታዎች አሉት። ያወራው ግን መንፈስ ቅዱስን ትቀበሉታላችሁ። እሱን ከተቀበላችሁ በኋላ ጊፍቶቹ ይቀጥላሉ። ግን መንፈስ ቅዱስን እንደ ስጦታ ትቀበሉታላችሁ። የመንፈስ ቅዱስንም ስጦታ መንፈስ ቅዱስን ነው። ይሄን ምን አለው ቀጥሎ 39 ላይ ሲመጣ የተስፋው ቃል አለ። ምኑ? መንፈስ ቅዱስ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ምን ለሚላቸው ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ዋው ፕሬዝ ጋድ። በጣም የሚገርም ነው። ወደ እርሱ ለሚጠራቸው ሁሉ። ኢየሱስ ካያችሁ ዮሐንስ ወንጌል 7:37 ላይ ማንም የተጠማ ቢኖር፣ ታላቅ ጩኸት ነው እቺ የሆነች በየዓመቱ አንድ ጊዜ የሚደረግ ታላቅ ጩኸት ስላለ ነው ይሄ ስርዓት። ሄዳችሁ ክፍሉን በደንብ አጥኑት እና እዛ ጋር ጮሆ ነው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። እስቲ አንድ ሰው አሜን። ወደ እኔ ምን ይበል? ይምጣ። ከዛ ምን ይበል? ይጠጣ። ከዛ ምንድን ነው የሚጠጣው እንዳይሉ በደንብ ግልጽ አድርገው ተናገረ። ይህንም በእርሱ የሚያምኑት ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገራል። ስለዚህ የምንጠጣው ማንን ነው? አንዱን መንፈስ ቅዱስ ነው። 12:13 ላይ በአንደኛ ቆሮንቶስ ይህን ይናገራል። አንዱን መንፈስ ጠጥተናል ይላል። ሁላችን አፈሰሰው ጠጥተነዋል ምናምን የሚለው መንፈስ ቅዱስን ነው። ወደ እኔ ይምጣና ይጠጣ። ይህንም በእርሱ የሚያምኑት ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገራል። ስለዚህ በክርስቶስ ኢየሱስ ያመነ ሁሉ የሚቀበለው መንፈስ አለ፣ መንፈስ ቅዱስ። ስለዚህ የተጠራ ሁሉ ወደ እርሱ ለሚጠራቸው ሁሉ ይሄ የተስፋው ቃል የነበረው በወቅቱ መንፈስ ቅዱስን ይቀበላል። ስለዚህ ወደ ጌታ የመጣ ይሄን የተስፋ ቃል ተቀብለናል። እስቲ አንድ ሰው አሜን። መንፈስ ቅዱስን ተውላችኋል፣ ሰጣችኋለሁ፣ ሄጄ አብን ለምናለሁ እሱ ምናምን ነገር ሲል የነበረው ሲናገር የነበረው ኢየሱስ ተስፋ ሲነግራቸው የነበረው ያን የተስፋ ቃል እነሱ እንደጠጡት አሁንም በሩቅ ያሉት ሁሉ ወደ እርሱ ሲመጡ ይሄን የተስፋ ቃል የሆነውን መንፈስ ቅዱስን የሚቀበሉ እንደሚሆን በግልጽ አድርጎ ይናገራል። ሌላኛው በሰላም እንድንኖር ነው። እግዚአብሔር ግን በሰላም ጠርቶናል ይላል። ማለት ወንድም በሰላም እንድንኖር ጠርቶናል። የተጠራ ነው በሰላም ለመኖር ነው። በአዲሱ መደበኛ ትርጉም በግልጽ ሄዱና እዩት። ሌላኛው በረከትን እንድንወርስ ጠርቶናል። በረከትን ልትወርሱ ለዚህ ተጠርታችኋልና ይላል ጴጥሮስ ላይ። በረከትን ልትወርሱ ለዚህ ተጠርታችኋልና። ወደ እርሱ የመጣ ነው በረከትን ለመውረስ ነው። ሌላኛው በነፃነት እንድንኖር ጠርቶናል። ገላትያ 5:1 ላይ ታውቃላችሁ። በነፃነት ልንኖር ክርስቶስ ነፃነት አወጣን ካለ በኋላ ቁጥር 13 ላይ ግን ሲደርስ ግን ወንድሞች ሆይ እናንተ ለአርነት ተጠርታችኋል ይላል። እስቲ አንድ ሰው አሜን ይበል። እኔም ዛሬ ልበላችሁ እናንተ ግን ለአርነት ተጠርታችኋል። እስቲ አንድ ሰው አሜን። አዎ ገና ነፃ ለመውጣት አይደለም። በደምብ ስሙኝ። በነፃነት ልንኖር። እስቲ አሜን። አማኝ ከምን ነፃ ይወጣል? ከምን ነፃ ወጣ እኮ። ከምን ነፃ ይወጣ? አማኝ፣ በክርስቶስ ያመነ አማኝ። እንደውም አማኝን ሂዱና ነፃ አውጡ ብሎ የላካቸው እኮ። ሂዱና ነፃ አውጡ፣ ሂዱ ፈውሱ፣ አጋንንት አውጡ፣ ሂዱ ነፃ አውጡ። አማኝ ከምን ነፃ ይወጣል? አለማወቅ ካልሆነ በስተቀር ካለማወቅ ነፃ እንወጣ እንችላለን። ከዚህ ውጪ ከምንም ነፃ እንወጣ። እኛ ነፃ ይወጣን። እስቲ አሜን። እናንተ ለአርነት ተጠርታችኋል። እስቲ አንድ ሰው እኔ ለአርነት ተጠርቻለሁ ይበል። ሃሌሉያ። ነፃነት የእናንተ ነው። ሮሜ 8:21 ይሄንን ነው የሚያወራው። ፍጥረት ሁሉ ከጥፋት ባርነት ነፃ ወጥቶ
ወደ እግዚአብሔር ልጆች ክብር ነፃነት እንዲደርስ ነው የእግዚአብሔር ዓላማ። ከጥፋት ወይም ከክፋት ባርነት ከጥፋት ባርነት ነፃነት ይወጣና ከዛ ወደ እግዚአብሔር ልጆች ክብር ነፃነት እንዲደርስ። ስለዚህ ከጥፋት ወጥተናል። እኛ የምንም እስረኞች አይደለንም። እኛ ባርነት የለንም። ባሪያ ነበርን፣ አሁን ልጆች ነን። የምንም ባሪያ አይደለሁም። እኔ የኃጢአት ባሪያ አይደለሁም። የሰይጣን ባሪያ አይደለሁም። የሕግ ባሪያ አይደለሁም። እኔ ልጅ ሆኛለሁ። ልጅ ነህ እንጂ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም ተብሏል ገላትያ 4:7 ላይ። ስለዚህ እኔ ልጅ ነኝ፣ ባሪያ አይደለሁም። የምንም ባርነት አትጥራብኝ። እኔ ልጅ ነኝ፣ የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ማለት ነፃነት ነው፣ ነፃነት። ስለዚህ በነፃነት ለአርነት ተጠርታችኋል እናንተ። ፕሬዝ ጋድ። ሁለተኛው አንደኛው የመጥራቱ ተስፋ ነው። የልቦናችሁ አይኖች ሲበሩ የምትረዱት የምታውቁት የመጀመሪያው የተጠራችሁበትን ተስፋ ነው፣ ወይም የተጠራችሁበትን ዓላማ ነው። የመጣችሁበትን ዓላማ ነው። እስካሁን ዘረዘርኩ። የተጠራንበት ለምን ተጠራው የሚለውን ማወቅ አማኝ ይሄን ካላወቀ የተጠራሁት እኔ ከመከራ ወደ ነፃነት ነው፣ ከኃጢአት ወደ ጽድቅ ነው ብሎ ማወቅ አለበት። ከበሽታ ወደ ጤንነት ነው። በመገረፍ ቁስል ተፈውሳችኋል አለ። በቀኛ አሁን የሆነውን የተጠራ ነው። ከእርግማን ወደ በረከት ነው። በረከት ልትወርሱ ለዚህ ተጠርታችኋል አለ። የተጠራ ነው ለበረከት ነው። እርግማን አሁን አንተ ላይ ሲወራ የምን እርግማን በል አቆመ። የምን እርግማን ነው የምታወራው? እርግማን አለብሽ የዘር ማንዘር እርግማን ሲል ይጠፋ በለው። የለብህም አንተ ዘር ቀይረሃል። ከእግዚአብሔር ተወልደሃል። የምን እርግማን ነው እያመጡ የሚለጥፉብህ? የአሮጌውን ሰው ባህሪ የአሮጌውን ሰው ማንነት የአዳማዊውን ማንነት አምጥተው ከአዲሱ ሰው ጋር ከአዲሱ ፍጥረት ጋር መጥተው መርጅ የሚያደርጉ አሮጌውና አዲሱን የሚያጋቡ። እኛ አዲስ ፍጥረት ነን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ብለዋል? እስቲ አልፏል በሉኝ። እስቲ አሮጌው ነገር አልፏል። አሮጌው ሰው ሲያልፍ በመስቀል ላይ ሲሞት አሮጌው ነገሮች ሁሉ አልፈዋል። እርግማን፣ በሽታ፣ ድህነት፣ ጭንቀት፣ ስቃይ፣ ሰቆቃ ምናምን ብዙ ጭንገፋ ምናምን የምትለው ጭንገፋ አለብኝ ሲል የምን ጭንገፋ? እኔ አፈራለሁ በል። ዝም ብሎ ሲያወራ አሜን አትበል። ዝም ብለው ሁሉን ተቀባያቱን እያመጡ ሲለጥፉብህ በአዲሱ ሰው ላይ ሁሉን ትሰማለን፣ ሁሉን ትቀበላለን። ለሁሉ እንደ ዲቫይደር መሰኪያ ይኖራል። ሁሉን በቃ የመጣ ሁሉ yes ፕሮፌሰር አይደለም። ምንም ፕሮፌሰር አንዳንዱ በቃ እንዲህ ነው። በቃ ሁሉን አሜን ለየ ብራዘር ትንቢት እኮ ልክ ነው። ፈትኑ ነው የተባለው። ዝም ብለህ አሜን በልና ፕሮፌሰር ብለህ ዋጥ አልተባልክም። ዝም ብለህ ዋጥ አልተባልክም። መርምር ነው፣ ፈትሽ። ስለዚህ መጀመሪያ ትንቢት ታወጣን ጠረጴዛ ላይ ታደርጋለህ። እንደ ቃሉ ነው አይደለም ብለህ አይተህ ቼክ አድርገህ አይ ይሄ እንደ ቃሉ ነው፣ ከቃሉ ጋር የሚስማማ ነው፣ እቺ ትሆነኛለች፣ ይሄን ግን ምንም ትንቢት ላይ አስጨናቂ ነገር የለም። በአዲስ ኪዳን በብሉይ ኪዳን ጊዜ ነው ይህን ትንቢት የማይቀበል ወይም የነብዩን ድምጽ የማትሰማ ወይ የነብዩን ቃል የማትሰማ ከህዝብ መካከል ተለይታ ትጥፋ የሚለው ብሉይ ኪዳን ሐሳብ ነው። ብሉይ ኪዳን ለምን ብቸኛ እግዚአብሔር ህዝቡን የሚመራው በዚህ ብቻ ነበር፣ በነቢያት ብቻ ነበር። አሁን በአዲስ ኪዳን ግን ህዝቡን እግዚአብሔር የሚመራው በውስጣቸው ባለው በእግዚአብሔር መንፈስ ነው። እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸውና የእግዚአብሔር ልጅ ይሆናል። እዚህ ውስጥ የምትመራው በእግዚአብሔር መንፈስ ነው። በብሉይ ኪዳን ጊዜ ግን ምንም የእግዚአብሔር መንፈስ የሚመራ ስለሌለ በነብዩ በኩል ብቻ ነበር የምትመራው። ነብዩ ብቻ ነበር የሚመራ። በአዲስ ኪዳን ግን የሚመራ አለ። የስ የሚልህ ኖ የሚልህ አዎ፣ ማንም ሲያወራ ግሪን የሚያበራ አለ፣ አይ ሬድ የሚያበራ አለ። ስለዚህ የምትሰማው ለውጭው ሳይሆን ለውስጥ ድምጽ። እስቲ አሜን። ኢነር ቮይስ ኢነር ዊትነስ የሚባላል፣ ዘ ቮይስ ኦፍ ዘ ሆሊ ጎስት የሚባላል። የመንፈስ ቅዱስ ድምጽ አለ፣ የውስጥ ምስክርነት አለ፣ የውስጥ ድምጽ ስሞል ቮይስ አለ። ምን ሰማው ይነን ነው። ከውስጥ ነው ምን ሰማው፣ ከውጭ አይደለም። ከውስጥ ሰማለው። የመጀመሪያው ትንቢት የሚፈተነው በውስጤ ባለው መንፈስ ነው። ሁለተኛው የሚፈተነው በእግዚአብሔር ቃል ነው። ስለዚህ እንደ እግዚአብሔር ቃል ነው ወይስ አይደለም? እንደ ቃሉ ያልሆነውን ትጥለዋል። ሁለተኛው በቅዱሳን ዘንድ፣ በአንተ ዘንድ፣ በአንቺ ዘንድ ያለውን የርስት ክብር ባለጠግነት ሪችስ። ሃሌሉያ። ለኤፌሶን ቤተክርስቲያን ደጋግሞ የሚያወራው ሪችስ ይላል።
የመረዳት ባለጠግነት። ኤፌሶን 1:18-19 ይህንን ነው የሚያወራው። በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ታውቁ ዘንድ ነው። ሁለተኛው የልብ ዓይን ሲበራ የተቀበልከው ርስት ይገባል። ብዙ ርስቶችን ተቀብለናል። ሄዳችሁ እዚሁ ኤፌሶን 1:11 ላይ ከፍ ብላችሁ ብታነቡ 11 ላይ በክርስቶስም ርስትን ተቀበልን ይላል። መጀመሪያ ርስትን የተቀበልን ሰዎች እዛው 1:11 በክርስቶስም ርስትን ተቀበልን ካለ በኋላ እኮ ነው ይሄን የተቀበላችሁትን ርስት ግን ታውቁ ዘንድ። ርስቱን ተቀብሎ ግን ማያውቃል። ስለዚህ ዕውቀት ያስፈልጋል። የጥበብና የመገለጥ መንፈስ ይሄንን ኢላይት ይሰጣል፣ ብርሃን ይሰጣል። የተቀበሉትን ያላቸው ርስት እንዲያውቁ በጣም የሚረዳ ነው። እንግሊዘኛው እንደውም his inheritance in the saints ይላል። የሱን ርስት በምን ውስጥ ያለውን? በቅዱሳን ውስጥ in the saints፣ በቅዱሳን ውስጥ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት praise God ታውቁ ዘንድ what's the riches of the glory of his inheritance። በጣም ደስ ይላል። Oh, praise God. And what the riches of the glory of his inheritance in the saints. የርስት ክብር ባለጠግነት riches ሐዋርያ 20:32 ላይ ታውቃላችሁ የጸጋው ቃል የሚያደርገውን አሁንም ለእግዚአብሔርና ያነጻችሁ ዘንድ ለሚችል ያነጻችሁ ዘንድ በቅዱሳን መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። የጸጋው ቃል ርስትን እንደተቀበልን የሚያስረዳ ነው፣ የሚነገር ነው። የጸጋው ቃል ማለት the finished work of Christ ማለት ነው። ያለቀ የክርስቶስ ስራ ማለት ነው። በክርስቶስ እንዲያው ናችሁ፣ ሆናችኋል፣ ተደርጋችኋል የተባለው የጸጋው ቃል የሚባለው የተስፋ ቃል ትሆናላችሁ ምናምን ነው፣ ተቀበላላችሁ ምናምን ነው የተስፋ ቃል። የጸጋ ቃል ግን ተቀብላችኋል፣ ሆናችኋል፣ ተቀምጣችኋል። እስቲ አሜን። ፖዚሽንን፣ ከፍታን፣ ክብርን የሚያወራው የጸጋ ቃል ነው። ይሄ የጸጋ ቃል ደግሞ የሚያስረዳው የሚነግር ወይ የሚሰጥ የሚያበራል ነገር ምንድነው ካልን በግልጽ ቋንቋ በቅዱሳን መካከል ርስትን ይሰጣችሁ ዘንድ ፕሬዝ ጋድ። እያንዳንዱ አማኝ ርስትን ተቀብሏል። ይሄን ርስትን ብራዘር የሚነግር በደንብ የሚያስረዳ የሚያሳይ የልብ ዓይን ሲበራ ነው። ለልብ ዓይን መብራት የጥበብና የመገለጥ መንፈስ ያስፈልጋል። ይገልጥልሃል፣ አንቬል ያደርግልሃል። ማንም እንዲያስተምረው ሁሉ ላይ ያስፈልግ ይችላል። ያበራልሃል። ዋው ይሄ ሁሉ የኔ ነው፣ ሆኛለሁ፣ ተቀብያለሁ እንዴ ያለኝ እንዴ ኑሮኝ ነው። ዶላር ሰጥተዋት ሄደው ቤቷን በሙቅ እንደ ጋዜጣ የለሰነች ሴትዮ አለች። ቤቷ በዶላር በችግር ግን የምትኖር አለማወቅ። ብታውቅ ኖሮ ጥቂቱ ዶላር ቤት ይሰራላታል። ርስትን ተቀበልን። አሜን። ምን አድርገናል? ርስትን ተቀብለናል። ልጨምርላችሁ ቆላሲስ 1:12 ከደስታ ጋር በሁሉ ለመጽናት ፕሬዝ ጋድ ከደስታ ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ። ለምንድነው የማመሰግነው? ስለሰጠኝ፣ ርስትን ስላካፈለኝ፣ ርስትን ስለተቀበልኩ ቴንኪው ምለው እኮ ለዚህ ነው። ርስትን ለመቀበል ስላበቃኝ እኔ ማን ነበርኩ ብዬ ርስት የሱን ርስት ተካፋይ እንደሆን ያበቃኝን አብን ዴይሊ አመሰግነዋለሁ። ፕሬዝ ጋድ። በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ተመላለሱ ዘንድ እንለምናለን አለ። ዕብራውያን 9 ላይ በጣም የሚገርም አለ። ዕብራውያን 9:15 ሁላችሁ የምታውቁት ቃል። ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ። የተጠራ ሰው ሁሉ የዘላለም ርስት ለመቀበል ነው። የተጠራውት ርስትን ለመቀበል ነው። የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። ኢየሱስ
አንደኛ ጴጥሮስ 1:3 ኢየሱስ ክርስቶስ ከሙታን በመነሳቱ የሆነውን በደንብ ትዕይስት ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እስቲ አንድ ሰው አሜን እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ቀጥሎ ሲጨርስ እንደው ምን ይላል? ይህም ርስት ብሎ ነው። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቀላችሁ ለእናንተ በሰማይ ቀርቶላችኋል። እችን ነው ብዙ ሰዎች እንትን የሚያደርጓት። ግን እኛ ምንድን ነው ያለው? የተጠሩት የዘላለም ርስት የተስፋ ቃል ምን እንዲሉ እንዲቀበሉ ተቀብለናል። ስለዚህ የኛ ነው። የእግዚአብሔርን ርስት ወራሽ ማን ነው? አሜን። በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች የሆኑት ሁሉ የዚህ ርስት ወራሾች ናቸው። አሜን። እግዚአብሔር ርስት አዘጋጅቷል። 15 ብሎ ያለ ያነበብኩት ክፍል ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት የግድ ነውና፣ ኑዛዜ ካለ የተናዛዡን ሞት ማርዳት የግድ ነውና። ለምንድን ነው የግድ የሚሆነው? ርስቱ ወይም ኑዛዜው የሚጸናው ተናዛዡ ሲሞት ብቻ ነው። ተናዛዡ በሕይወት ሲኖር ኑዛዜው አይጸናም። አያትህ፣ ቅድመ አያትህ፣ አባትህ፣ እናትህ ርስት ያላቸው ባለሀብቶች ተናዘው ይሄ እንትን ያንተ ነው ብለው፣ ይሄ መሬት ያንተ ነው፣ ይሄ እንትን ያንተ ነው ምናምን ብለው ተናዘውልህ እሳቸው እስካልሞቱ ኑዛዜው ያንተ መሆን አይችልም። መሬቱን ዝም ብለህ ነው የምታየው። ይሄ መኪና ያንተ ነው ያሉህን መኪናውን ተደግፈ ፎቶ ተነሳ ይሆናል እንጂ ያንተ አይሆንም። መኪናው ተናዛዡ ሲሞት ነው። የተናዛዡን ሞት ማርዳት፣ መርዶ መንገር፣ ሞቷል ብሎ መናገር የግድ ነው። ኑዛዜው ተናዛዡ በሕይወት ሳለ ኑዛዜው አይጸናም። ተናዛዡ ሲሞት ግን ኑዛዜው ይጸናል። ስለዚህ አሁን ተናዛዥ አለን እኛ። የአዲስ ኪዳን መካከለኛ የተባለው ኢየሱስ ስለኛ የተናዘዛቸው ኑዛዜዎች አሉ፣ ብዙ ኑዛዜዎች። እነዚህ የተናዘዛቸውን ርስቶች የዘላለም ርስት የተባሉት ቅድም ያወራ ነው። የዘላለም ርስት እንዲቀበሉ እንዲካፈሉ ተናዛዡ ተናግሯል። ተናዛዡ አሁን ሞቷል። እስቲ አሜን። ኑዛዜው ለኛ ሆኖልናል። ርስትን ተቀብለናል። የእግዚአብሔር ርስት የኛ ሆኗል። ፕሬዝ ጋድ። ሐዋርያ 26:17-18 የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ ብሎ ለጳውሎስ የተነገረው ቃል ብሎኛል ብሎ በእኔም በማመን እንዳትረሱት በተቀደሱት መካከል ኢን ዘ ሴንስ በእነሱ መካከል ርስትን ያገኙ ዘንድ የርስት ተካፋይ የሆኑ ዘንድ እጨምርላችሁ ገላትያ 4:7 ላይ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም ካለ በኋላ ልጅም ከሆንክ ደግሞ እስቲ አንድ ሰው አሜን። ልጅም ከሆንክ ደግሞ ሃሌሉያ በክርስቶስ የእግዚአብሔር ወራሽ ነህ። እስቲ አንድ ሰው አሜን። የእግዚአብሔር ወራሽ ሆኛለሁ። ለምን? ተናዛዡ ሞቷል። ሲናገር የነበረው ከመሄዱ በፊት ቶርስ ሰላሜን እሰጣችኋለሁ። አሁን ለምሳሌ ሰላሜን እሰጣችኋለሁ። አሁን የምሰጣችሁ ሰላም ለምን እንደሚሰጠር ኑዛዜ ነበር? አልሰጠንም እኮ ያኔ እኮ አልሰጣቸውም። ብቻውን ነው ሰላም። ለምን? እሱ ብቻ ነው ልጅ። እሱ ካልሞተና ካልተነሳ ግን ብዙ ልጆች አይኖሩ። ብዙ ልጆች የኖሩት በክርስቶስ ሞትና ትንሣኤ ነው። በእርሱ ትንሣኤ ብዙ ልጆች ወደ ክብር መጡ። ብዙ ልጆች አገኘ እግዚአብሔር። በአንዱ ቅንጣት መዘራት ብዙ እሱን የሚመስሉ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስበው የወለደን ብዙ አለን፣ ብዙ ነን። ጌታ ይባረክ። ሮሜ 8 ላይ ይሄንኑ ቃል ይደግማል። ዘሴም ቨርስ ናቸው እነዚህ ሁለቱ። ልጆች ከሆንን ወራሾች ደግሞ ነን ይላል። አያችሁ፣ ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ማለት ብሎ እኮ ነው። የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ሃሌሉያ! ክርስቶስ የእግዚአብሔር ልጅ ሆኖ ወራሽ ሆኗል።
እኛም እኩል ከክርስቶስ ጋር ልጆች ሆነናል። እሱ ምንድነው? በኩር የመጀመሪያ ልጅ ሆኖ ከሙታን ተነሳ እንጂ እኛንም ልጆች አድርጎ አስነስቶናል። ስለዚህ አብረን ነው የምንወርሰው ከክርስቶስ ጋር። እስቲ አንድ ሰው አሜን። ከክርስቶስ ጋር ወራሾች ደግሞ ነን። ወራሾች ነን፣ አብረን ወራሾች ነን ከክርስቶስ ጋር አብረን ወራሽ ነን። ስለዚህ ወራሽ ነኝ፣ ርስት አለኝ። ወራሽ ነኝ ማለት እኮ አንድ ሰው የሚወርሰው ርስት አለው። እንደ ርስት ሳይኖር እኮ ወራሽ መሆን አትችልም። ልጅ ከሆንክ ወራሽ ነህ። የምትወርሰው ደግሞ የእግዚአብሔርን ነው። ስለዚህ የእግዚአብሔርን ወራሽ እንድትሆን ደግሞ አስቀድሞ ስላንተ የተናዘዘ ተናዛዥ አለ። ኑዛዜው የሚጸናው እሱ ሲሞት ነው። ሞቷል፣ ተናዛዡ ሞቷል። እንደውም ከሞት አልፎ ተነስቷል። ስለዚህ የእሱ ርስት የእኛ ሆኗል። የወረስናቸው ርስቶች አንደኛው እግዚአብሔር ለልጆቹ የሚያወርሰው የእርሱን የመለኮት ባህሪ መንግስቱንና ምድራዊ በረከቶችን ሁሉ ነው። ባጭሩ የእግዚአብሔር የሆነው ሁሉ የኛ ነው። የአባቴ የሆነው ሁሉ የኔ ነው። ያ የጠፋው ልጅ ጠፍቶ ሲመለስ በቤት የነበረው የጠፋው ልጅ ደግሞ አለ አይደል? በቤት ሆኖ የጠፋው ምንድነው አለ። እንዲህ ነው ሲባል በጣም አዘነ። አልገባም አለ። ከዛ አባትዬ ወጥቶ ምንድነው ለምንድነው ማገባው አለው። ወንድሜ እኮ ነው፣ ጠፍቶ ነበር ተገኘ፣ ሞቶ ነበር በሕይወት ተገኘ። ሕያው ነው እኮ አሁን፣ ሞቶ ነበር አሁን ሕያው ነው፣ ጠፍቶ ነበር ተገኘ። ደስ ሊለን ሲገባል ለምን ሲለው አንድ ቀን እንኳን ለኔ እችን ጥቦት እንኳን ወስደ ጠብሰ ብላ አላልከኝም ከጓደኞች ጋር አለ። አስተሳሰቡ ጥቦት ለምን? የባርነት ነው፣ የባርነት ሜንታሊቲ፣ የባርነት ኮንሽስነስ። እችን ጥቦት ከዛ አባትየው ምን አለው? ልጄ ሆይ የኔ የሆነ ሁሉ ያንተ አልነበረምን? እንደዛ እንሆን። የአባታችን የሆነ ሁሉ እስቲ አሜን። እስቲ የአባቴ የሆነ ሁሉ የኔ ነው። ድገሙልኝ። የአባቴ የሆነ ሁሉ የኔ ነው። የአባቴ ያልሆነ ሁሉ የኔ አይደለም። በሽታ የኔ አይደለም። ድህነት የኔ አይደለም። ለምን? የአባታችን አይደለማ። አይደለም። የአባቴ ያልሆነው ለይ፣ የአባቴ ከሆነው ለይ። በሽታ መጥቶ ሲለጠፍብህ ሊያስተምርሽ ነው። የአባቴ አይደለም። አንዳንድ ሃይማኖት የሚከረክመዋል። ይህን በቃ በሽታ ያመጣው በሽታ ላስተምርሽ። እግዚአብሔር በበሽታ አያስተምር። ማስተማሪያ አጥቶ አስተማሪ አጥቶ እኛን አጥቶ በእኛ ነው የሚያስተምርህ። በአስተማሪ ያስተምርሃል፣ በመንፈስ ቅዱስ ያስተምርሃል፣ በቃሉ ያስተምርሃል። ጌታ ይባረክ እንጂ በሽታ አምጥቶ አንተ ላይ ለጥፎ እንዲህ አይነት እግዚአብሔር አናውቅም። እግዚአብሔር መልካም ብቻ ነው የለውም። የአባቴ የሆነ እኔ ሁል ጊዜ ለሰዎች ልጸልይ ሲል መጀመሪያ ኮንፌስ ማስደረጋቸው ነው። የአባቴ የሆነ ሁሉ የኔ ነው በይ። ከዛ ደጋግ የሚያስብላትና የአባቴ ያልሆነ ሁሉ የኔ አይደለም ተፋጭ። ስለዚህ በሽታ የእግዚአብሔር አይደለም ያንቺም አይደለም፣ በቃ አይደለም። መጀመሪያ መፋታት አለባት። ስለዚህ እኛ የአባታችን የሆነ ሁሉ የኛ ነው፣ የሱ ርስት ወራሾች ነን። ጌታ ይባረክ። የመለኮቱ ባህሪ ቅድስናው፣ ፍቅሩን ተካፋይ ነን። እነዚህ ሁሉ እኮ ርስቶች ናቸው፣ ርስቶች እኮ ናቸው። የእግዚአብሔርን ፍቅር እኮ ወረስን። የእግዚአብሔር የመለኮት ባህሪ እስቲ አሜን። የእግዚአብሔር ፍቅር በልባችን ስለፈሰሰ የማ ፍቅር? የእግዚአብሔርን ፍቅር አጋፔ ላቭ እኛ ውስጥ አለ። ድሮ በሰዋዊ ፍቅር ነው የምንዋደደው፣ አሁን ግን በእግዚአብሔራዊ ፍቅር የእግዚአብሔር ፍቅር ልቤ ውስጥ ፈሷል። የእግዚአብሔር ፍቅር ከመለኮቱ ባህሪ ተካፋዮች እንድትሆኑ እኮ ነው የሚለው። ከመለኮቱ ባህሪ ሁለተኛ ጴጥሮስ 1 ላይ ከመለኮቱ ባህሪ ተካፋዮች እንድትሆኑ እኛ ከመለኮታዊው ባህሪው ተካፋይ ፓርት ቴከርስ እንዳትረሱኝ። ፉል ቴከርስ አይደለንም እኛ። ሙሉ እግዚአብሔር በሁሉ ስፍራ ይገኛል እኔም እገኛለሁ አለንም። ፓርት ነው የሱ ፓርት ቴከርስ ነኝ። ፉል ቴከርስ ሆል ቴከርስ አለ። የሱ ጋድስ አትሪቢዩትስ የሚባሉ አሉ። የእግዚአብሔር ብቻ መገለጫዎች ማንነት ደግሞ የሱ ያካፈለን ደግሞ አሉ። ፍቅሩን እስቲ አሜን። ቅድስናውን እኔ ቅድስና የእግዚአብሔር ቅድስና አንድ አይነት ነው። የእግዚአብሔርን ቅድስና ነው ያካፈለኝ። የእግዚአብሔርን ጽድቅ ነው ያካፈለኝ። የኔ ጽድቅና የክርስቶስ ጽድቅ አንድ አይነት ነው። አንድ አይነት ወደ አብ ኢየሱስ እንደገባ ሁሉ በዚህ ጽድቅ እኔንም ይዞኝ ገብቷል። አብ ኢየሱስን በሚያይበት እኩል እኔን ያያል። ጽድቅ ነው ወደ አብ ያስገባኝ። ጻድቅ ባልሆነ ወደ አብ መግባት አልችልም። ያለ ቅድስና እግዚአብሔርን ማየት አይቻልም።
እኔ ግን ስለተቀደስኩ እግዚአብሔር ማየት ችያለሁ። በእግዚአብሔር ቀኝ መቀመጥ ችያለሁ። እስቲ አንድ ሰው አሜን ሃሌሉያ። ያለ ቅድስና እግዚአብሔር ማየት አይቻልም ይላል ብሉይ ኪዳን። ታዲያ እኛ በቀኙ ተቀመጥን እንዴት ነው? ተቀድሰን ነው እንዴ? ሂዱና ዕብራውያን 10:10 ይሁ ለአንዴና ለመጨረሻ ጊዜ ተቀድሰናል አለ። ተቀደስን፣ በቃ ተቀደስኩ። በደሙ አጥቦ አንጽቶ ቅዱስ ልጁ አድርጎ ብቁ አድርጎ ወደ አብ አስገብቶኛል። ጽድቅን ተቀብያለሁ፣ ፍቅሩን ተቀብያለሁ፣ መልካምነቱን ተካፍያለሁ፣ ኃይሉን ተካፍያለሁ፣ አሸናፊነቱን ተካፍያለሁ። መንግስቱ ሲባልስ ጽድቅ፣ ሰላም፣ ደስታ። የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የእግዚአብሔር መንግስት እዛም ናት እዚህም ናት አይበሏችሁ፣ በመካከላችሁ ናት አለ ኢየሱስ። የእግዚአብሔር መንግስት እሱ ነው። እኔ ነኝ እኮ እያለ ነው በመካከላችሁ ያለሁት። እዛ ጋር አትበል፣ አትጠብቅ፣ የሆነ ቦታ ላይ አትጠብቅ። የእግዚአብሔር መንግስት እኔ ነኝ አለ። የእግዚአብሔር መንግስት ክርስቶስ ነው። የእግዚአብሔር መንግስት ተቀብለናል። የእግዚአብሔር መንግስት ስንቀበል ኢየሱስ እኮ እንደዛ ነው ያለው። ኢየሱስ ዳግመኛ ካልተወለደ በቀር አንድ ሰው ወደ እግዚአብሔር መንግስት ሊገባ ይችላል። በመወለድ መንግስት ተቀይራል። እሱ ተወልደን ገባን። እስቲ አሜን። በቃ ዳግመኛ የተወለድክ ቀን የእግዚአብሔር መንግስት አግኝተሃል። አሁን የቀረን መንግስተ ሰማያት የሚባለው ነው። አሜን። የእግዚአብሔር መንግስት አግኝተነዋል። እሱም ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ የተካፈልንበት መንግስት ነው። ተካፋይ ነን። በምድር ላይ የሚገለጡ የበረከት ውጤቶች በረከትን ልትወርሱ ለዚህ ተጠርታችኋልና አልተባለም? በቃ የተጠራሁት በረከትን ለመውረስ ነው። ወደ እኔና በረከትን ሊያወርሰኝ ነው። የበረከታችን መገለጫዎች ብልጥግናና ጤንነት ናቸው። በጤንነት እኖራለሁ። ጤንነት የእግዚአብሔር በረከት ነው። በሚያስፈልገኝ ነገር ሁሉ በብልጥግና በመከናወን እስቲ አሜን ልኖር ተጠርቻለሁ። የእግዚአብሔር ርስት አንዱ ብልጥግና ነው የሰጠኝ ማለት ነው። በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። እርሱ ድሃ የሆነው ስለ እኔ ብልጥግና ነው እንጂ እርሱ ድሃ ሆኖ እኔም ድሃ፣ እሱም ከፍሎ እኔም ልከፍል አብረን አንከፍልም። ክርስቶስ ከፍሎልኛል። በነፃነት ልኖር ተጠርቻለሁ። ዮሐንስ በመልእክቱ እኮ ሲጸልይ እጸልይልሃለሁ አለውና ወዳጅ ሆይ በነፍስህ እንደተከናወነልህ በነገር ሁሉ እንዲከናወንልህና ጤናም እንዲኖር ጸልያለሁ። ደስ አይልም? በነገር ሁሉ እንዲከናወንልህና በነገር ሁሉ መከናወን ይባላል። እንግሊዘኛው ፕሮስፐር ነው የሚለው። as your soul prosper ነፍስህ እንደበለጠገች በነገር ሁሉ እንድትበለጥግና ነው የሚለው። በነገር ሁሉ ፕሮስፐር እንድታደርግና ጤናም እንዲኖርህ እጸልያለሁ። ዮሐንስ ለምን ይሄን ጸለየ? በነገር ሁሉ እንዲከናወን ይፈልጋል ማለት ለልጆቹ እኮ የሚጸልየው እኮ ይሄንን ነበር ዮሐንስ። ልጆቼ ሆይ በእውነት እንድትሄዱ ከመስማት ይልቅ ከዚህ የሚበልጥ ደስታ የለኝም እያለ ለልጆቹ ሁልጊዜ የሚያደርገው ሁልጊዜ ወዳጅ ሆይ እያለ ለጋይዮስ የሚጸልይለት በነገር ሁሉ እንድትከናወን ጤናም እንዲኖርህ። እስቲ አሜን። አዎ ጤንነትና ብልጥግና በማንኛውም ማለት ነው በሁሉ ነገር ባለጠጎች እንድትሆኑ እግዚአብሔር ይፈልጋል። ብልጥግና ሰፊ ስለሆነ ነው። ብልጥግና ሲባል ገንዘብ ብቻ አይደለም፣ ንብረት ብቻ አይደለም፣ እሱም ነው። እሱ ብቻ ግን አይደለም። መንፈሳዊ ብልጥግና፣ የነፍስ ብልጥግና፣ በጤንነት መኖር እኮ ራሱ ፊዚካል ፕሮስፔሪቲ ነው። በጤንነት መኖር፣ ብርቱ ሆኖ መኖር፣ በቃ እኔ ዛሬም ብርቱ ነኝ ብሎ እንደንትና መኖር፣ ይሄ እኮ ፊዚካል ፕሮስፔሪቲ ነው። ፊዚካል ፕሮስፔሪቲ አራተኛ ላይ ሲመጣ ነው ማቴሪያል ፕሮስፔሪቲ የሚባለው። በሚያስፈልግ ቁሳዊ ብልጥግና እንድትበለጥግ እግዚአብሔር ይፈልጋል። ድህነት ላንተ አያምንልህ። አባቴ ባለጠጋ ነው አምላኬም ብሏል ጳውሎስ። አምላኬም እንደምን ነው? ስለዚህ አምላኬ ወይም አባቴ ባለጠጋ ከሆነ እኔ ልጁ ነኝ፣ ባለጠጋ ነኝ። የአባቴ የሆነ ሁሉ የእኔ ነው። አምላኬ ባለጠጋ ነው። እስቲ እግዚአብሔር ድሃ እንዳልሆነ የምታስቡ እግዚአብሔር ድሃ አይደለም ማለት አምላኬ ማለት ኢየሱስ እኮ በግልጽ እኮ ማን ፖል በግልጽ ነው የተናገረው። አምላኬም እንደ ባለጠግነቱ መጠን አምላኬ ድሃ ነው አላለም። ለምንድን ነው ሃይማኖት አንተን ለድህነት የሚያምንልህ? ለምንድን ነው የሚያምንልህ? የሌለ ክርስቶስም ሰርቶ ድህነት እንደ ውበት የሚወራበት ምን ማለት ነው? ከየት የመጣ ነው? ያውም እኛ በጌታ ሆነን የጌታ የሆነ ሁሉ የኛ ነው እያለን
እንዴት ድህነት አብሮ እኮ ማየት ነው። አባትህ ባለጠጋ አንተ ድሃ መሆን ትችላለህ? እንዴት አውቃም? መሆን እኮ አይችልም፣ መባልም አይችልም፣ ልንሆን አንችልም። የአባቴ የሆነ ሁሉ የኔ ነው። ፕሬዝ ጋድ። ስለዚህ አባቴ ባለጠጋ ነው፣ እኔም ባለጠጋ ነኝ። በብልጥግና እንድኖር ይፈልጋል አባቴ። በሚያስፈልገኝ ነገር ሁሉ ተከናውኜ ፕሬዝ ጋድ። አባት ሆይ እናመሰግናለን። አንዴ ቃል ስጣችሁ ግድ የለም የልቦና አይን ይብራ። ይሄን ሁሉ የተነገረኝን የመጥራት